የጨነቀው ሰው እንደዚህ ይበላት ድንግል ማርያምን። ሳዲያ የሚያለቅስ ሰው የጠበበው ሰው ግራ የገባው ሰው ዙሪያው ገደል የሆነባችሁ ሰማይ ሊደፋባችሁ የቀረበ ቀኑ የጨለመባችሁ ሰዎች መፍትሄዋ ድንግል ማርያም ናት። ምክንያቱም ከሷ የወጣው ነው ዓለምን ያበራው። ምክንያቱም ከሷ የተወለደ ነው የዓለም መድኃኒት። እንዲበሏት አንቺ እኮ ያቀፍሽው ሁሉን ያቀፈውን ነው። አንቺ እኮ ያሽውን ሁሉን ያዘውን ነው። እመቤቴ ሁሉን ያዘውን ይዘሽማ እኔ አንቺ ልጅ ለምን አለቅሳለሁ ብሏት እንባ ታብሳለች። ታብስላችሁ እንባችሁን። አቤት እሷ ስር የሚንበረከክ ሰው ያለው ጸጋ፣ አቤት ጠጋ ብሎ ለድንግል ማርያም የሚነግራት ሰው ያለው ክብር። እንደው የሚያስጨንቃችሁን ነገር ለጓደኛ አታማክሩ። እሷ ጓደኛ ናት፣ እሷ ሚስጥረኛ ናት፣ እሷ ጓዳ ናት፣ እሷ ሁሉ ነገራችን ናት። ማርኮ ናት ድንግል ማርያም። ድንግል ማርያም አዛኝቱ ወለላይቱ ኪዳነ ምሕረት ቢላት እሷ ናት፣ ልደታ ቢላት እሷ ናት፣ ባታ ቢሏት እሷ ናት። አቤት መብዙ እኮ ናት ድንግል ማርያም። ብቻ ጥሯት በጭንቃችሁ ሰዓት። አሁን የምትኖርበትን በር የከፈተችልሽ እሷ ናት። አሁን ያለህበትን ትዳር፣ አሁን ያለህበትን ስራ የከፈተችልህ እሷ ናት። አመስግናት በደንብ አድርገህ። አይ ኪዳነ ምሕረት የስንቱን ችግር እንዴት እንደምትፈታ አቤት እናለቅስባት ፈጥና ስትደርስ አይደለም እንዲናት አትመሰክሩም ለሷ? እንደው እኮ ጭንቅ ብሏችሁ እኮ ለድንግል ማርያም ነግራችሁ ነው ቅልል የሚላችሁና ማርያምን እናቴ ለማለት ልጅ መሆን ሰው መሆን ያስፈልጋል። ሰው ያልሆነ ሰው ድንግል ማርያምን እመቤቴ ብሎ መጥራት አይችልም። ማርያም መታወቂያችን ናት። አመስግኗት። መታወቂያችን እኮ ነው። የትም ቦታ ሄደን እንደው አትታወቁ። ከአዲስ አበባ ወጣችሁ ሰው ሀገር እንደው ሌባ ገንዘባችሁን ቢሰርቅ በማርያም ብትሉ እንጀራ አትበሉም ወይ? ስለ ማርያም ብንል እንጀራ አንበላም ወይ? ምን ማለት ነው ይሄ? ድንግል ማርያም መታወቂያ ሆናላለች ማለት ነው። ፓስፖርታችን ናት ድንግል ማርያም። የገነት መግቢያችን ናት ድንግል ማርያም። በደንብ አድርጋችሁ አመስግኗት ድንግል ማርያምን። ድንግል ማርያምን የሚያመሰግን የተመሰገነ ነው። ድንግል ማርያምን የመረጣት ክርስቶስ ነው። ክርስቶስ የመረጠውን ደግሞ ሰዎች ተሰብስበው ስለተቃወሙ ሌላም አጀንዳ ስለከፈቱ የድንግል ማርያም ክብር አይቀንስም። እስቲ ስለ ድንግል ማርያም ክብር እልል ብላችሁ እግዚአብሔርን አመስግኑ። ተዘጋባችሁን ድንግል ማርያም ትክፈትላችሁ። ተንኮለኞች የዘጉባችሁን ድንግል ማርያም ትክፈትላችሁ። ምቀኞች የዘጉባችሁን ኪዳነ ምሕረት ትክፈትላችሁ። መጋረጃ ለተጋረደባቸው ኪዳነ ምሕረት ትድረስላቸው። በር ለተቆለፈባቸው መዳናቸውን ለሚናፍቁ የመድኃኒትና ድንግል ማርያም ትድረስላቸው። አትመኩ በስልጣናችሁ፣ አትመኩ በወገናችሁ። እንዲህ ያለ ባለጠጋ፣ እንዲህ ያለ ባለ ፋብሪካ ምናምን እገሌ አትበሉት። እየሰማችሁ ነው? የትላንት ጌታ የዛሬ ከርታታ ነው። የትላንት አሰሪ የዛሬ ታሳሪ ነው። የማያልቅበት ባለጸጋ የት ነው ያለው? ከእሳት ያወጣል ከነደደው ቅዱስ ገብርኤል ለወደደው ይባላል።